በበቀል ቅባት የተነሳው ኢዩ በእግዚአብሔር የተመረጠ የማይታክት ፈጣንና ታታሪ ንጉስ ኢዩ እስራኤላውያን በጣዖት አምልኮ በሙስናና በአካብ ክፉ ስርወ መንግስት ተጽዕኖስ በወደቁበት ጊዜ እግዚአብሔር አምላክ ያልተጠበቀ ተዋጊ ኢዩን ቀብቶ አስነሳው። በድፍረቱ በፍጥነትና በታዛዥነቱ የታወቀ የጦር አዛዥ ኢዩ በድብቅ በነብይ የተቀባ ኢዩ ህዝቡን ሁሉ የሚያናውጥ ተልኮ ይዞ ተነሳ። እርሱም ክፋትን ለማጥፋት እስራኤልን ለማንጻትና የእውነተኛውን አምላክ አምልኮ ለመመለስ የተነሳ ተዋጊ። የኢዩ ታሪክ በአስደናቂ የሰረገላ ግልቢያዎች፣ በኃይለኛ ግጭቶችና በመለኮታዊ ፍትህ በማይቆም ፍጥነት የተሞላ ነበር። ከንጉሥ ኢዮራም ጋር ካደረገው ፍልሚያ ጀምሮ እስከ ኤልዛቤል ውድቀት ድረስ የኢዩ መነሳት በመጽሐፍ ቅዱስ ውስጥ ካሉ በጣም ኃይለኛ በተግባር የታጨቁ ሕያው ታሪኮች አንዱ ሆኖ እናገኘዋለን። ውድ የአሳፍ ቲዩብ ተከታታዮች፣ በዛሬ መጽሐፍ ቅዱስ ታሪካችን በዓላማ የተንቀሳቀሰ የእግዚአብሔርን ፍርድ ያለምንም ማመንታት ያስፈጸመና የእስራኤልን ታሪክ ወደ ለወጠው ሰው ወደ ኢዩ ታሪክ ውስጥ ስንገባ አብራችሁን እንድትቆዩ በትህትና እንጠይቃለን። ኢዩ የዛሬ መጽሐፍ ቅዱስ ባለ ታሪካችን እነሆ የጥሪው መነሻ የሚጀምረው በአንደኛ ነገሥት ምዕራፍ 19 ላይ ሲሆን ኤልያስ የበዓልን ነቢያት ባስጨረሰበትና በገደለበት ሰዓት በዚህ ጊዜ ላይ ባለቤቷ ኤልያስ ያደረገውን በሙሉ ነቢያቱንም ሁሉ እንዴት በሰይፍ እንዳስገደላቸው ለኤልዛቤል ነገራት። ስለዚህም እርሷ ነገ በዚህ ሰዓት ያንተን ነፍስ ከነዚህ እንዳንዱ ነፍስ ሳላደርጋት ብቀር አማልክትህን ያድርጉብኝ ከዚያም የባሰ ያምጡብኝ ስትል ወደ ኤልያስ መልእክተኛ ላከች። ኤልያስም ፈርቶ ስለነበር ሕይወቱን ለማትረፍ ሲል ሸሸ። በይሁዳ ምድር ወዳለው ወደ ቤርሳቤህ እንደመጣ አገልጋዩን በዛ ተወ። በምድረ በዳውም ውስጥ የአንድ ቀን መንገድ ተጓዘ። ወደ አንድ ክትክታ ዛፍ እንደመጣም ተስሩ ተቀምጦ ይሞት ዘንድ እግዚአብሔር ሆይ በቅቶኛል፣ እኔ ከቀደሙት አባቶች አልበልጥምና ነፍሴን ውሰዳት ብሎ ወደ እግዚአብሔር የምሬት ጸሎት ጸለየ። ከዚያም ከዛፍ ስር ተጋደመ፣ እንቅልፍም ወሰደው። በድንገትም አንድ መልአክ ነካው። ዘወር ብሎም ሲመለከት እነሆ በፍም የተጋገረ እንጎቻና አንድ ገንቦ ውሃ ከራስጌው አገኘ። ከበላና ከጠጣም በኋላ ተመልሶ ተኛ። የእግዚአብሔር መልአክ እንደገና መጥቶ ነካው። ሩቅ መንገድ ስለምትሄድ ተነስተህ ብላ አለው። ስለዚህም ተነስቶ በላ ጠጣም። በምግቡም ብርታት አግኝቶ ወደ እግዚአብሔር ተራራ ወደ ኮሬብ እስከሚደርስ 40 ቀንና 40 ሌሊት ተጓዘ። በዚያም ወደ አንዲት ዋሻ ገብቶ አደረ። የእግዚአብሔርም ቃል ወደ እርሱ መጣ፣ ኤልያስ ሆይ እዚህ ምን ታደርጋለህ የሚል። እርሱም እኔ ለሠራዊት ጌታ ለእግዚአብሔር እጅግ ቀንቻለሁ። እስራኤላውያን ኪዳንህን ትተዋል፣ መሠዊያዎችህንም አፍርሰዋል፣ ነቢያትህንም በሰይፍ ገለዋልና የቀረሁትም እኔ ብቻ ነኝ። አሁን እኔን ለመግደል ይፈልጋሉ አለ። እግዚአብሔርም ለኤልያስ በሚያስገርም ግርማ እነሆ ተገለጠለት። ኤልያስም የእግዚአብሔርን ድምፅ ሲሰማ ፊቱን በመጎናጸፊያው ሸፍኖ በዋሻው ደጃፍ ቆመ ይለናል። ከዚያም ኤልያስ ሆይ እዚህ ምን ታደርጋለህ የሚል ድምፅ ሰማ። እርሱም በድጋሚ ለእግዚአብሔር እንዲህ አለ፣ እኔ ሁሉን ለሚችል ለእግዚአብሔር እጅግ ቀንቻለሁ። እስራኤላውያን ኪዳንህን ትተዋል፣ መሠዊያዎችህንም አፍርሰዋል፣ ነቢያትህንም በሰይፍ ገለዋልና የቀረሁት እኔ ብቻ ነኝ። አሁንም እኔን ለመግደል ይፈልጋሉ አለው። እግዚአብሔርም እንዲህ አለው፣ በመጣበት መንገድ ተመለስ፣ ወደ ደማስቆ ምድረ በዳ ሂድ። እዚያ ስትደርስ አዛሄልን በሶርያ ላይ እንዲነግስ ቀባው። እንዲሁም የናሜሲን ልጅ ኢዩን በእስራኤል ላይ እንዲነግስ ቀባው። ደግሞም ነቢይ ሆኖ በእግርህ እንዲተካ የአቤል ሞሖላን ሰው የሳፋጥን ልጅ ኤልሳዕን ቀባው። ከአዛሄል ሰይፍ ያመለጠውን ኢዩ ይገለዋል፣ ከኢዩ ሰይፍ ያመለጠውን ደግሞ ኤልሳዕ ይገለዋል። እኔም ጉልበታቸው ለበዓል ያልተንበረከኩና አፋቸው ምስሉን ያልሳሙ 7000 ሰዎች በእስራኤል አስቀርቻለሁ አለው እግዚአብሔር። ኤልያስ ሲጸልይ እኔ ብቻዬን ቀርቻለሁ ነበር ያለው። እግዚአብሔር አምላካችን ምንጊዜም ያለ ምስክርነት ራሱን የማይተው አምላክ መሆኑን በዚህ ክፍል ላይ እንመለከታለን። የዛሬ ባለ ታሪካችን የኢዩ ታሪክ እዚህ ላይ ይጀምራል። እግዚአብሔር ኢዩን ቀብቶ እንደሚያስነሳ ቀደም ብሎ ለኤልያስ የተናገረበት ይህ ታሪክ ነው።
ኤልሳ በኤልያስ እግር ተተክቶ በሚያገለግልበት ጊዜ ነቢዩ ኤልሳ ከነቢያት ማኅበር አንዱን ጠርቶ እንዲህ አለው፣ ወገብህን ታጠቅ፣ ይህንን የዘይት ማሰሮ በመያዝ በሬማት ወደምትገኘው ገለዓድ ሂድ። በዚያም ስትደርስ የናሜሲን ልጅ የኢዮሳፍጥን ልጅ ኢዩን ፈልገው። ወደ እርሱም ቀርበህ ከጓደኞቹ ለብቻው ከነጠልኸው በኋላ ወደ እልፍኝ አስገባው። ከዛም ማሰሮውን ዘይት ይዘህ በራሱ ላይ አፍስስ። እግዚአብሔር እንዲህ ይላል፣ እነሆ እኔ በእስራኤል ላይ እንድትነግሥ ቀባሁህ ብለህ አውጅ። ከዚያም በሩን ከፍተህ ሩጥ፣ ፈጽሞ አትዘግይ አለው። ስለዚህም ጎልማሳው ነቢይ በሬማት ወደምትገኘው ገለዓድ ሄደ። በዛም እንደደረሰ የሰራዊቱ የጦር መኮንኖች በአንድነት ተቀምጠው ነበር። እርሱም መኮንን ሆይ ወደ አንተ ተልኬአለሁ አለው። ኢዩም ለማንኛችን ነው ሲል ጠየቀ። እርሱም መኮንን ሆይ ላንተ ነው ብሎ መለሰለት። ኢዩም ተነስቶ ወደ ቤት ገባ። ከዚያም ነቢዩ ዘይቱን በኢዩ ላይ አፈሰሰና እንዲህ አለው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእግዚአብሔር ሕዝብ ላይ በእስራኤል ላይ እንድትነግሥ ቀብቼሃለሁ። የአገልጋዮችን የነቢያትን ደም እንዲሁም የእግዚአብሔርን አገልጋዮች ደም ከኤልዛቤል እጅ እበቀል ዘንድ አንተ የጌታህን የአካብን ቤት ትመታለህ አለው። የአካብ ቤት በሙሉ ይጠፋል። ባሪያም ይሁን ተወላጅ በእስራኤል የሚገኘው የመጨረሻ ወንድ ልጅ ሁሉ ከአካብ እቆርጣለሁ። ከእንግዲህ የአካብ ቤት እንደ ናባጥ ልጅ እንደ ኢዮርብዓም ቤት እንደ አኪያም ልጅ እንደ ባኦስ ቤት አደርገዋለሁ አለው። ኤልዛቤልን ግን በእዝራኤል እርሻ ውሾች ይበሏታል፣ የሚቀብራት አይኖርም። ይህንን ተናግሮ መዝጊያውን ከፍቶ ሮጠ። ኢዩ ወጥቶ የጦር አለቆች ወደ ሆኑት ጓደኞች እንደደረሰ ከመካከላቸው አንዱ ሁሉ ነገር ሰላም ነውን? ይህ እብድ ወደ አንተ የመጣው ለምንድን ነው ሲል ጠየቀው። ኢዩም ሰውየው ሆነ የሚናገረው እናንተ ታውቃላችሁ ሲል መለሰ። እነርሱም ይህማ ትክክል አይደለም፣ ይልቁንም እውነቱን ንገረን አሉት። ኢዩም እንዲህ አለ፣ እርሱ የነገረኝማ ይህ ነው። እግዚአብሔር እንዲህ ይላል፣ የእስራኤል ንጉሥ እንድትሆን ቀብቼሃለሁ ነው ያለኝ አላቸው። ከዚያም ሁሉ ቶሎ ብለው ልብሳቸውን እያወለቁ በሚራመድበት ደረጃ ላይ አነጠፉለት። ከዚያም መለከት ነፍተው ኢዩ ነግሷል አሉ። ስለዚህ የናሜሲ ልጅ የኢዮሳፍጥ ልጅ ኢዩ በኢዮራም ላይ አሴረ። በዚያ ጊዜ ኢዮራምና እስራኤል ሁሉ በሬማት የምትገኘውን ገለዓድ ከሶርያ ንጉሥ ከአዛሄል ጥቃት ለማዳን ይጠብቁ ነበር። ንጉሥ ኢዮራም ግን የሶርያ ንጉሥ አዛሄል ጦርነት በገጠመ ጊዜ ሶርያውያን ካደረሱበት ቁስል ለማገገም ወደ እስራኤል ተመልሶ ነበር። ኢዩም እንግዲህ ሐሳባችሁ እንዲህ ከሆነ ይህ ነገር ወደ እስራኤል ሄዶ እንዳይናገር ማንም ሰው ከዚህ ከተማ ሾልኮ እንዳይወጣ ጠብቁ አለ። ከዚህም በሰረገላው ላይ ተቀምጦ ወደ እስራኤል ገሰገሰ። ይህንን ያደረገውም ኢዮራም በዚያ ስለተኛ የይሁዳ ንጉሥ አካዝያስ እርሱን ለመጠየቅ ወደዚያው ስለወረደ ነው። በእስራኤል ግንብ ማማ ላይ የቆመ ጠባቂ የኢዩ ወታደር መቅረቡን አይቶ እረ ወታደሮች መጡ በማለት ጮኸ። ኢዮራምም አንድ ፈረሰኛ ጠርቶ እንዲገናኘው ላኩና የመጣኸው በሰላም ነውን ብለህ ጠይቀው ሲል አዘዘ። ፈረሰኛውም ኢዩን ለመገናኘት ጋልቦ ሄደ። ንጉሡ የመጣኸው በሰላም ነውን ብሏል አለው። ኢዩም ስለ ሰላም መጨነቅ ያንተ ጉዳይ አይደለም፣ ይልቅንስ ወደ ኋላ አልፈ ተከተለኝ አለው። ጠባቂውም መልእክተኛውን ከእርሱ ዘንድ ደርሷል፣ ነገር ግን ተመልሶ አልመጣም ብሎ አሳወቀ። ስለዚህ ንጉሡ ሌላ ፈረሰኛ ላከ። ወደ እርሱም ዘንድ እንደደረሰም ንጉሡ የመጣኸው በሰላም ነውን ይላል አለው። ኢዩም ስለ ሰላም መጨነቅ ያንተ ጉዳይ አይደለም፣ ይልቁንም ወደ ኋላ አለፍና ተከተለኝ አለው። ጠባቂውም መልእክተኛውም ከእርሱ ዘንድ ደርሷል፣ ነገር ግን ይህም ተመልሶ አልመጣም። የወታደሮች መሪ ሰረገላ አነዳዱ ልክ እንደ ናሜሲ ልጅ እንደ ኢዩ አነዳድ ነው፣ ሲነዳም እንደ እብድ ነው ሲል አሳወቀ። ኢዮርብዓምም በሉ ሰረገላዬን አዘጋጁ ብሎ አዘዘ። ሰረገላውም እንደተዘጋጀም የእስራኤል ንጉሥ ኢዮራም የይሁዳን ንጉሥ አካዝያስ በየሰረገሎቻቸው ሆነው ኢዩን ለመገናኘት ሄዱ። የእዝራኤላዊው የናቡቴ ርስ በነበረው እርሻ ላይ ተገናኙ። የእዝራኤላዊው ናቡቴ ርስቱን እነሆ በኤልዛቤል መካርነት በአካብ ተገድሎ የተወሰደበት ርስት ነው። የናቡቴም ታሪክ ወደ ኋላ ላስታውሳችሁ። ከጥቂት ጊዜ በኋላ በእዝራኤላዊ በናቡቴ ወይን ተክል ቦታ ላይ አንድ ነገር ደረሰ። ቦታውም በእዝራኤል ውስጥ ከሰማርያ ንጉሥ ከአካብ ቤተ መንግሥት አጠገብ ነበር።
አካብም ናቡቴን የወይን ተክልህን ቦታ ከቤተ መንግሥቴ አጠገብ ስለሆነ የአትክልት ቦታ እንዳደርገው ልቀቅልኝ፣ በምትኩ ከዚህ የበለጠ የወይን ቦታ እሰጥሃለሁ፣ የተሻለም ሆኖ ከታየህ የሚያወጣውን ገንዘብ እከፍልሃለሁ አለው። ናቡቴ ግን አጽመ ርስቴን እለቅ ዘንድ እግዚአብሔር አይበለው ሲል መለሰለት። እዝራኤላዊ ናቡቴ አጽመ ርስቴን አልለቅልህም ስላለው አካብ ተበሳጭቶና ተቆጥቶ ወደ ቤቱ ገባ። አኩርፎም ባልጋው ላይ ተኛ፣ ምግብ መብላት ተወ። ሚስቱ ኤልዛቤልም ወደ እርሱ ገብታ እስከዚህ የተበሳጨህ ምግብ የማትበላ ለምንድን ነው ብላ ጠየቀችው። እርሱም እዝራኤላዊ ናቡቴ የወይን ቦታህን ሽጥልኝ ብለው አልሸጥልኝም አለኝ። ከፈለግህም በምትኩ ሌላ የወይን ቦታ እሰጥሃለሁ አልሁት። እርሱ ግን የወይን ተክል ቦታዬን አልለቅልህም ስላለኝ ነው አላት። ሚስቱም ኤልዛቤል አንተ አሁን የእስራኤል ንጉሥ ትባላለህ፣ በል ተነሳና እህል ቅመስ፣ ደስም ይበልህ፣ የእዝራኤላዊውን የናቡቴን የወይን ተክል ቦታ እኔ እንድታገኝ አደርግሃለሁ አለችው። ስለዚህ በአካብ ስም ደብዳቤ ጻፈች፣ በገዛ ማኅተሙም አትማ በናቡቴ ከተማ አብረውት ለሚኖሩ ሽማግሌዎችና መኳንንቶች ላከች። በደብዳቤዎቹም ላይ እንዲህ ስትል ጻፈች። የአንድ ቀን ጾም አወጁ፣ ናቡቴንም በሕዝቡ መካከል ከፍ ባለ ቦታ ላይ አስቀምጡት። እንዲሁም 2 የሐሰት ምስክሮች ከፊት ለፊቱ አስቀምጡና እግዚአብሔርንም ንጉሡንም ሰድቧል ብለው ይመስክሩበት። ከዚያም አውጥታችሁ በድንጋይ ወግራችሁ ግደሉት ስትል አጋንንታዊ ምክሯን መከረች። ስለዚህም በናቡቴ ከተማ የሚኖሩ ሽማግሌዎችና መኳንንቶች በደብዳቤዎቹ ላይ እንደተጻፈው አደረጉ። የአንድ ቀን ጾም አወጁ፣ ናቡቴንም በሕዝቡ መካከል ከፍ ባለ ቦታ ላይ አስቀመጡት። ይህ ጾም ንጹሐንን የንጹሕን ደም ለማፍሰስ የታወጀ ጾም ነበር። እየጾሙም ሰው መግደል እንዳለ በዚህ ክፍል እንማራለን። ከዚያም 2 የሐሰት ምስክሮች መጥተው ከፊት ለፊቱ ተቀመጡ። በሕዝቡም ፊት ናቡቴ እግዚአብሔርና ንጉሡን ሰድቧል ብለው መሰከሩበት። ስለዚህም ከከተማይቱ ውጭ ወስደው በድንጋይ ወግረው ገደሉት። ከዚያም ለኤልዛቤል ናቡቴ በድንጋይ ተወግሮ ሞቷል ብለው ላኩላት። ኤልዛቤልም በድንጋይ ተወግሮ መሞቱን ወዲያው እንደሰማች አካብን ናቡቴ በድንጋይ ተወግሮ ሞቷል፣ በል ተነሳና እዝራኤላዊውን ናቡቴ ሊሸጥልህ ያልፈለገውን የወይን ተክል ቦታ በርስትነት ውሰድ አለችው። አካብም የናቡቴን ሞት ሲሰማ የናቡቴ የወይን ተክል ቦታ በርስትነት ለመያዝ ተነስቶ ወረደ። ከዚያም የእግዚአብሔር ቃል ወደ ቴብስያዊው ወደ ኤልያስ እንዲህ ሲል መጣ። ተነሳና በሰማርያ ሆኖ የሚገዛውን የእስራኤልን ንጉሥ አካብን ትገናኝ ዘንድ ውረድ። የናቡቴን ወይን ተክል ቦታ በርስትነት ለመያዝ ሄዶ አሁን እዚያው ይገኛል። እንዲህም በለው፣ እግዚአብሔር እንዲህ ይላል፣ ሰውየውን ገደልኸው፣ ደግሞም ርስቱን ልትወስድ። ከዚያም እንዲህ በለው፣ እግዚአብሔር እንዲህ ይላል፣ ውሾች የናቡቴን ደም በላሱበት ቦታ ያንተን ደም ውሾች እንዲሁ ይልሱታል በለው። አካብም ኤልያስን ጠላቴ ሆይ አገኘኸኝ አለው። ኤልያስም መልሶ እንዲህ አለው፣ በእግዚአብሔር ፊት የተጠላውን ነገር ለማድረግ ራስህን ሸጠሃልና አሁን አግኝቻለሁ አለው። እነዚህ 2 ነገሥታቶች ኢዩ ያገኛቸው ይሄ ቦታ ታሪካዊ ቦታ ነው። እግዚአብሔር ከዘመናት በፊት የተናገረውን ቃል የሚፈጽምበት የትንቢት ግጥጥሞሽ። ኢዮራምም ኢዩን ገና ሲያየው ኢዩ የመጣኸው በሰላም ነውን ሲል ጠየቀው። ኢዩም የእናቴ ኤልዛቤል የጣዖት አምልኮና መተት እንዲህ በዝቶ እያለ ምን ሰላም አለ ሲል መለሰለት። ኢዮራምም ሰረገላውን አዙሮ በመሸሽ አካዝያስ ሆይ ይህ ክደት ነው አለ። ከዚያም ኢዩ ቀስቱን በማስፈንጠር የኢዮራምን በትከሻውና በትከሻው መካከል ወጋው። ፍላጻውም ዘልቆ ልቡን ስለወጋው ሰረገላው ውስጥ ዘፍ ብሎ ወደቀ። ኢዩም የሰረገላውን ኃላፊውን ቢድቃርን እንዲህ አለው፣ አንሳውና በእዝራኤላዊ በናቡቴ እርሻ ላይ ጣለው። አንተና እኔ አባቱን አካብን በየሰረገሎቻችን ሆነን ተከትለን ስንሄድ እግዚአብሔር ይህንን ትንቢት እንዲህ ሲል እንደተናገረ አስታውስ። ትናንት የናቡቴንና የልጆቹን ደም አይቻለሁ ይላል እግዚአብሔር። ይህንንም በዚህ እርሻ ላይ በእርግጥ አንተው እንድትከፍል አደርግሃለሁ ይላል እግዚአብሔር። አሁንም በእግዚአብሔር ቃል በተነገረው መሠረት አንሳውና በዚህ እርሻ ውስጥ ጣለው አለው። የይሁዳም ንጉሥ አካዝያስ ይህንን ሲያይ ወደ ቤት ሐጋን በሚያወጣው መንገድ ሸሸ። ኢዩም እያሳደደ ድምፁን ከፍ አድርጎ እርሱንም ግደሉት አለ። እነርሱም በይብለዓም ከተማ አጠገብ በጉራ ቀበት መንገድ ላይ በሰረገላው ውስጥ እንዳለ አቆሰሉት። እርሱ ግን ወደ መጊዶ ሸሽቶ በዚያ ሞተ።
አገልጋዮችን በሰረገላ አድርገው ወደ ኢየሩሳሌም ወሰዱት። በዳዊት ከተማ ከአባቶቹ ጋር በመቃብሩ ቀበሩት። ከዚያም ኢዩ ወደ ኢይዝራኤል ሄደ። ኤልዛቤልም ይህንን በሰማች ጊዜ ዓይኗን ተኩላ ጠጉሯንም አሳምራ በመስኮት ትመለከት ነበር። ኤልዛቤል በመጽሐፍ ቅዱስ ውስጥ 23 ጊዜ የተጠቀሰች ሲሆን 22 ጊዜ በብሉይ ኪዳን፣ አንድ ጊዜ ደግሞ በአዲስ ኪዳን ውስጥ ተጠቅሳለች። ኤልዛቤል ከጣዖት አምላኪ ቤተሰብ የተወለደች ጣዖት አምላኪ ነች። ኤልዛቤል ማለት ሐሰተኛ አስተማሪ ወይም አሳች የሚል ትርጉም አለው። የሲዶናውያንን ንጉሥ የኤትባአል ልጅ ነበረች። አባቷ ኤትባአል የበዓል አምልኮ ተከታይ ነበር። ኤልዛቤል የእስራኤላውያን ንጉሥ የሆነውን የአካብ ሚስት ነበረች። ኤልዛቤልና አካብ ወደ ንግሥና ከመጡ በኋላ ለእስራኤላውያን የውድቀትና የመንፈሳዊ ጨለምተኝነት የሞራል ውድቀት ምክንያት ሆነው ነበር። ይህችው ኤልዛቤል ኢዩ ወደ እሷ መሄዱን ስትሰማ እነሆ እንደለመደችው ዓይኗን ተኮኩላ ጸጉሯን አሳምራ እነሆ ለማሰናከል ስትሞክር እናያለን። ኢዩም የቅጥሩን በር አልፎ ሲገባ ጌታህን የገደልክ አንተ ዘምሪ የመጣኸው በሰላም ነውን? ስትል ጠየቀችው። ቀና ብሎ ወደ መስኮት ተመለከተና ማነህ አንተ? ማን ነው የሚተባበረኝ? ሲል ጮሆ ተጣራ። 2-3 ጃንደረቦች ቁልቁል ወደ እርሱ ተመለከቱ። ኢዩም ወደ ታች ወርውሯት አለ። እነርሱም ወረወሯት። ፈረሶችም ሲረጋግጧት ደሟ በግንቡና በፈረሶች ላይ ተረጨ። ኢዩም ገብቶ በላ ጠጣም። ከዚያም ምንም ቢሆን የንጉሥ ልጅ ናትና ይህች የተረገመች ሴት በሚገባ ቅበሯት አለ። ሊቀብሯትም ሲወጡ ግን ከራስ ቅሏ ከእግሯና ከእጇ በቀር ሌላ ያገኙት አልነበረም። ተመልሰው ይህንን ሲነግሩት ኢዩ እንዲህ አለ፣ እግዚአብሔር ለባሪያው ለቴብሳዊው ለኤልያስ በኢይዝራኤል ምድር እርሻ ውስጥ ውሾች የኤልዛቤልን ሥጋ ይበሉታል። ሥጋዋም በኢይዝራኤል ምድር እርሻ ውስጥ እንደ ፍግ ስለሚሆን ማንም ሰው ይህች ኤልዛቤል ናት ሌላ አይችልም ብሎ የተናገረው ይህ ቃል ነው አለ። ስለ ኤልዛቤል የተነገረው በኤልያስ አንደበት በዚህ ክፍል ላይ ተፈጸመ። በዚህ ጊዜ አካብ በሰማርያ 70 ወንዶች ልጆች ነበሩት። ስለዚህ ኢዩ ደብዳቤ ጽፎ ለኢይዝራኤል ሹማምንት ለሽማግሌዎችና የአካብ ልጆች ለሚያሳድጉ ሞግዚቶች ወደ ሰማርያ ላከ። መልእክቱም እንዲህ የሚል ነበር፣ የጌታቸው ልጆች ከእናንተ ጋር ስለሆኑ ሰረገሎችና ፈረሶች የተመሸገች ከተማ መሳሪያ ስላላችሁ ይህንን ደብዳቤ እንደደረሳችሁ ወዲያውኑ ከጌታችሁ ልጆች መካከል ብልጫ ያለውንና ተገቢ ነው የምትሉትን መርጣችሁ በአባቱ ዙፋን አስቀምጡ። ከዚያም ስለ ጌታችሁ ቤት ተዋጉ። እነርሱ ግን እጅግ ፈርተው ነበርና 2 ነገሥታት ሊቋቋሙ ያልቻለውን ሰው እንዴት ልንቋቋመው እንችላለን አሉ። ስለዚህ የቤተ መንግስቱ አዛዦች፣ የከተማይቱ ገዢ፣ ሽማግሌዎችና የልጆቹ ሞግዚቶች እኛ የአንተው አገልጋዮች ነን፣ ትእዛዝህን ሁሉ እንፈጽማለን፣ እኛ ማንንም አናነግስም፣ ደስ የሚያሰኝህን ሁሉ አንተው አድርግ በማለት ይህንን መልእክት ለኢዩ ላኩ። ከዚያም ኢዩ እንግዲህ የኔ ወገን ከሆናችሁ ከታዘዛችሁኝ የጌታችሁን ልጆች ራስ ቆርጣችሁ ነገ በዚህ ሰዓት ይዛችሁልኝ ወደ ኢይዝራኤል እንድትመጡ ሲል ደግሞ ጻፈላቸው። በዚህ ጊዜ 70 የንጉሡ ልጆች በከተማይቱ ውስጥ ታዋቂ በሆኑ አሳዳጊዎቻቸው ዘንድ ነበሩ። ደብዳቤውን በደረሳቸው ጊዜ ሰዎች 70ውን ልዑላን በሙሉ ወስደው ገደሏቸው። ራሳቸውንም በቅርጫት አድርገው ኢዩ ዘንድ ወደ ኢይዝራኤል ላኩ። መልእክተኛው እንደደረሰ ለኢዩ የንጉሡ ልጆች ራስ አምጥተዋል ብለው ነገሩት። ከዚያም ኢዩ በከተማይቱ መግቢያ በር ላይ 2 ቦታ ከምራቸው እስከ ነገ ጠዋት ድረስ አቆዩት ብሎ አዘዘ። በማግስቱም ጠዋት ኢዩ ወጥቶ በሕዝቡ ሁሉ ፊት በመቆም እንዲህ አለ፣ እናንተ ንጹሐን ናችሁ፣ ጌታዬን ያሴርሁበትና የገደልሁት እኔ ነኝ። እነዚህ ሁሉ ግን የፈጃቸው ማን ነው? እንግዲህ እግዚአብሔር በአካብ ቤት ላይ ከተናገረው ቃል አንዲቱ እንኳ በምድር ላይ ወድቃ እንደማትቀር እወቁ። እግዚአብሔር በባሪያው በኤልያስ የተናገረው ተፈጽሟል አለ። ስለዚህም ኢዩ በአካብ ቤት የቀረውን ሁሉ ታላላቆቹን ሰዎች በሙሉ የቅርብ ወዳጆችና ካህናቱም አንድም ሳይቀር በኢይዝራኤል ገደላቸው። ከዚያም ኢዩ ተነስቶ ወደ ሰማርያ ሄደ። ቤተኬድ ወደ ተባለውም የበግ ጠባቂዎች ቤት ሲደርስ ከይሁዳ ንጉሥ ከአካዝያስ ሥጋ ዘመዶች ጥቂቶችን አግኝቶ እናንተ እነማን ናችሁ ሲል ጠየቃቸው። እነርሱም እኛ የአካዝያስ ሥጋ ዘመዶች ነን፣ ንጉሣዊው ቤተሰብና የእቴጌይቱ ልጆች ለመጠበቅ ወደዚህ ወርደናል መጠንማል አሉት።
እርሱም ከነህይወታቸው ያዟቸው ሲል አዘዘ። ስለዚህም ከነህይወታቸው ወስደው በቤት ኤድ ጉድጓድ አጠገብ 42 ሰዎችን ገደሉ፣ አንድም እንኳን አላስቀሩም። ከዚያም ተነስቶ ሲሄድ የሬካብ ልጅ ኢዮናዳብ ወደ እርሱ ሲመጣ መንገድ ላይ አገኘው። ኢዩም ሰላምታ ሰጥቶ ልቤ ለልብ ታማኝ የሆነው ያህል ያንተ ልብ ለልቤ እንዲሁ ታማኝ ነውን? ሲል ጠየቀው። ኢዮናዳብም አዎን ነው ብሎ መለሰ። ኢዩም እንግዲያውስ እጅህን ስጠኝ አለው። እጁንም ሰጠው። ከዛም ይህንን ወዳጁን ኢዩ ደግፎ ወደ ሰረገላው አወጣው። ኢዩም በል አብረን እንሂድና ለእግዚአብሔር ያለኝን ቅናት እይልኝ አለው። ከዛም በሰረገላው ይዞት ሄደ። ኢዩም ወደ ሰማርያ በደረሰ ጊዜ ከአካብ ቤት በዚያ የቀረውን ሁሉ ገደለ። ለነቢዩ ለኤልያስ በተነገረው የእግዚአብሔር ቃል መሠረት አጠፋቸው። ከዚያም ኢዩ ሕዝቡን ሁሉ በአንድነት ሰብስቦ እንዲህ አለ፣ አካብ በዓልን ያገለገለ በጥቂቱ ነው፣ እኔ ግን ይበልጥ አገለግለዋለሁ። አሁንም የበዓልን ነቢያት ሁሉ አገልጋዮችና ካህናትን በሙሉ ጥሩልኝ አለ። ለበዓል ትልቅ መሥዋዕት ስለማቀርብ አንድ ሰው እንኳን እንዳይቀር፣ የማይመጣ ሰው ቢኖር ግን በሕይወት አይኖርም። ኢዩ ግን ይህንን ማድረጉ የበዓልን አገልጋዮች ለማጥፋት ተንኮል መፍጠሩ ነበር። ኢዩም ለበዓል ክብር ጉባኤ ጥሩ አለ። እነርሱም ይህንን ለሕዝብ አሳወቁ። ከዚያም በመላው እስራኤል መልእክት ላከ። የበዓል አገልጋዮች በሙሉ መጡ፣ ማንም አልቀረም። ሁሉም ወደ በዓል ቤተ ጣዖት ገቡ። የበዓል ቤተ ጣዖት ዳር እስከ ዳር ሞላ። ኢዩም የልብስ ቤቱ ኃላፊ ለበዓል አገልጋዮች ሁሉ አልባሳት አውጣ አለው። እርሱም አልባሳቱን አወጣላቸው። ከዛም ኢዩ ከሬካብ ልጅ ከኢዮናዳብ ጋር ወደ በዓል ቤተ ጣዖት ገባ። የበዓልም አገልጋዮች እንግዲህ የበዓል አገልጋዮች ብቻ እንጂ የእግዚአብሔር አገልጋዮች እዚህ አብረዋቸው አለመኖራቸውን አረጋግጡ አለ። ከዚያም የሚቃጠል መሥዋዕትና ሌላውን መሥዋዕት ለማቅረብ ገቡ። በዚህ ጊዜ ኢዩ በእጃቸው አሳልፌ ከሰጠኋቸው ሰዎች አንድ ስንኳ እንዲያመልጥ ያደረገ በገመዱ ይገባበታል ብሎ በማስጠንቀቅ ውጭ 80 ሰዎች አዘጋጅቶ ነበር። ኢዩ የሚቃጠለውን መሥዋዕት አቅርቦ እንዳበቃ ጠባቂዎችና የጦር አለቆችን ግቡና ገደሏቸው፣ ማንም እንዳያመልጥ ሲል አዘዘ። እነርሱም በሰይፍ ፈጇቸው። ጠባቂዎችና የጦር ሹማምንቶችም ሬሳውን በሙሉ ወደ ውጭ አውጥተው ጣሉ። ከዚያም ወደ ውስጠኛው የበዓል ቤተ ጣዖት ገቡ። ከድንጋይ የተሰሩትን ማምለኪያዎች ምስሎች ከበዓል ቤተ ጣዖት አውጥተው አቃጠሉ። የበዓልን ማምለኪያ ምስል ቀጠቀጡ። የበዓልንም ቤተ አምልኮ አፈረሱ። ይህም ሕዝቡ እስከ ዛሬ ድረስ የኩስ መጣያው አድርጎታል። በዚህ ሁኔታ ኢዩ የበዓልን አምልኮ ከእስራኤል አስወገደ። እግዚአብሔርም ኢዩን በፊቴ መልካም የሆነውን ነገር ስላደረግና በአካብም ቤት ላይ እንዲደርስ በልብ ያለውን ሁሉ ስለፈጸምክ ዘርህ እስከ 4 ትውልድ ድረስ በእስራኤል ላይ ዙፋን ላይ ይቀመጣል አለው። ኢዩ በሰማርያ ተቀምጦ በእስራኤል ላይ የነገሰው 25 ዓመት ነበር። የኢዩ ሰረገላ በእስራኤል ላይ ሲያንጎዳጉድ ተልኮው ግልጽ ነበር፣ ፍርድን ለማምጣት ጽድቅን ለማደስና ከብዙ ጊዜ በፊት የተናገረውን የጌታን ቃል ይፈጽም ዘንድ ነው። እግዚአብሔር ቃል ኪዳኖች መቼም እንደማይወድቁ ታሪክ ያስታውሰናል። ምንም ያህል ጊዜ ቢያልፍም እቅዶቹ ወደ ፍጻሜው እንደሚመጣ ያስተምረናል። ኢዩ ድፍረቱ፣ ወሳኝ ተግባሮቹና ለእግዚአብሔር ትእዛዝ ያለው የማያወላውል ቁርጠኝነት መንገዶች አስቸጋሪ ቢሆኑም በጊዜው በራሳችን እምነት እንድንጸና ያበረታታናል። ውድ የአሳፍ ቲዩብ ተከታታዮች፣ ታዲያ ዛሬ ከኢዩ ታሪክ ምን መውሰድ እንችላለን? እግዚአብሔር ሉዓላዊ አምላክ እንደሆነ፣ ፍትህ ምንጊዜም የራሱ ጊዜ እንዳለውና በእግዚአብሔር ቃል ላይ የተመሰረተ ድፍረት ለውጥ ሊያመጣ እንደሚችል ያስተምረናል። ዛሬም እኛ በኢዩ መንፈስ በድፍረት እንድንመላለስ፣ በታማኝነት እንድንሰራና እርምጃችንን በሚመራው በእግዚአብሔር ሙሉ በሙሉ እንድንታመን ያስፈልጋል የዛሬ መልእክታችን ነው። ጸጋ ይብዛላችሁ።